ኢትዮጵያ ሁለንተናዊ እድገቷን ለማረጋገጥ የምታደርገውን ጉዞ እውን ለማድረግ የመረጃ ስርዓትን ማዘመን ላይ አተኩራ እየሰራች ትገኛለች። ሀገሪቱ በተለይ ለወሳኝ ኩነቶች ምዝገባ በሰጠችው ትኩረት የኩነቶች መረጃ ምዝገባ እያደገ መጥቷል። የወላይታ ዞን ወሳኝ ኩነቶች ምዝገባ ጽሕፈት ቤት የኩነቶችን ምዝገባ በማሻሻል በበጀት ዓመቱ በርካታ አገልግሎት ፈላጊዎችን ተደራሽ ማድረግ መቻሉን አስታውቋል። አቤኒዘር አበራ ተጨማሪ አለው። ኢትዮጵያ አሁን የሚገኘውን ፈጣንና ተለዋዋጭ ዘመን የሚመጥን ጠንካራ የመረጃ ስርዓት በመገንባት የመረጃ ሉዓላዊነት ያረጋገጠች ትገኛለች። ሀገሪቱ የመረጃ ስርዓትን በማዘመን በተለይ ለወሳኝ ኩነቶች ምዝገባ ትኩረት ሰጥታ የኩነቶች መረጃ ምዝገባን እያሳደገች ነው። የወላይታ ዞን ወሳኝ ኩነቶች ምዝገባ ጽሕፈት ቤትም የኩነቶችን ምዝገባ በማሻሻል በበጀት ዓመቱ በርካታ አገልግሎት ፈላጊዎችን ተደራሽ አድርጓል። ምዝገባዎች እየተከናወኑ ናቸው ያሉት በርካታ ከዚህ ከልደት ጋር ተያይዘው ሞት፣ ፍች፣ እንደገና ጋብቻም በተጨማሪም ደግሞ ጉድፈቻ እነዚህ ምዝገባዎች እየተካሄዱ ነው ያሉት። ከዚህ ውጪ ደግሞ ከዚህ በፊት ሰርቲፊኬት ያገኙ ሰዎች እኛ ጋር እየመጡ የማረጋገጥ ስራ በሰፊው እየተከናወነ ነው ያለው። በዞናችን ባሉ በሁሉም ቀበሌያት ምዝገባዎች አሉ። ወሳኝ ኩነቶች ይመዘገባል። እነዚህ የምዝገባ ቅጂዎች ከታችኛው መዋቅር ከቀበሌ ይሰበሰቡና ወደ ከተማና ወደ ወረዳ ይመጣሉ። ከዛ ደግሞ ወደ ዞን ማዕከል ይመጣሉ። እነዛ የመጡ ሰነዶችን የማጥራት ስራ፣ ትክክለኛነቱን የማረጋገጥ ስራ በስፋት ይሰራል። መንግስት ለዜጎች ከሀገር ውጪም ስራ ዕድል መፍጠር መጀመሩን ተከትሎ እንደ ወላይታ ዞን የስራ ዕድል ተጠቃሚ ለመሆን የሚፈልጉ ዜጎች አስፈላጊ መረጃዎችን ለማግኘትና ጉዳዮችን ለማስጨረስ ወደ ወሳኝ ኩነቶች ምዝገባ ጽሕፈት ቤት በመምጣት ወሳኝ አገልግሎቶችን እያገኙ ናቸው። ዞናችን ኢሚግሬሽን ወላይታ ሶዶ ላይ የምዝገባ ጣቢያ በቅርብ ጊዜ ተጀምሯል። ይህ በመጀመሩ ፍሎ ወይንም ስርጭቱ የዜጎች ፍላጎት ከበፊትም ከፍ ብሏል። ምክንያቱም በቅርበትም ስላለ በርካታ ሰው ነው። አሁን በእርግጥ በዘንድሮ ዓመት የሶዶ ከተማ በራሱን ችሎ ከአንድ 3-4 ወራት ወዲህ አውተንቲኬሽን በራሱ በሶዶ ከተማ እየተሰጠ ነው። እኛም ደግሞ በዞን ደረጃ ከተለያዩ ወረዳና ከተማ መዋቅሮች ለሚመጡ ዜጎች አገልግሎትን እየሰጠን ነው። ይህንን አገልግሎት በብዛትና በስፋት የሚጠቀሙ ሴት እህቶቻችን ናቸው። ከስራና ስራ ዕድል ፈጠራ ጋር ተያይዞ አሁን እንደ ህብረተሰብ በረሾ በምናይበት ጊዜ ሴት እህቶቻችን ናቸው፣ ወጣት ሴት ልጆች ናቸው። ይህንን አገልግሎት በስፋት የሚጠቀሙ ወንዶችን ቢኖሩ ትላልቅ ሰዎችን በመሃል ቢኖሩም አብዛኛው ቁጥር ሴቶች ናቸው። በወላይታ ዞን የወሳኝ ኩነቶች ምዝገባን ለማሳለጥ ተግዳሮት የሚሆኑ ህገወጥ የሰርተፍኬት ህትመትና ስርጭት እንዲሁም ሰርተፍኬቱን ለመውሰድ ከተተመነው ዋጋ ውጪ የመሸጥ ህገወጥነቶችን ለማረም አስተማሪ እርምጃዎች እየተወሰዱ ይገኛሉ። በህግ ፕሮሰስ ላይ አሉ የታሰሩም አሉ። ከዚህ በፊት እንደዚህ ፎርጅድ የሚሰሩ በተለይ ፎርጅድ ላይ ነው እንግዲህ ያኛው እንግዲህ ክፍያ ጋር ተያይዘው ያለውን እታች ካለው አመራር ጋር እየተነጋገር ማስተካከል ነው። ግን ከፎርጅድ ጋር ተያይዞ ወደ ህግ ይቀርብና ህግ ፕሮሰስ እየተደረጉ ያሉም አሉ። እንደገና ደግሞ አሁን ስር ላይም ያሉ አሉ። የምዝገባ ጥራትን የሚያደናቅፉና የመልካም አስተዳደር ችግሮችን የሚፈጥሩ ህገወጥ የሰርተፍኬት ህትመቶችን ለመግታት የዞኑ ወሳኝ ኩነቶች ምዝገባ ጽሕፈት ቤት የቁጥጥር ስራውን አጠናክሮ ቀጥሏል። ህብረተሰቡ እንግዲህ ሙሉ ግንዛቤ እስከሚያገኝ ድረስ ሰርቲፊኬቱን ካለሩን ብቻ አይቶ ይሄ የወሳኝ ኩነት ነው እዚህ መጥቶ እንደሚያዝ አያውቅም። የሰርቲፊኬት ከዛ ለሚወስድ ሰው አገልግሎት የሚሰጥ ይመስላል። እኛ ቁጭ ብለን ስናጣራ ይያዛል እንጂ ይሄንን ግን አሁን በስፋት አሁንም የግንዛቤ ስራ ስልጠናዎችን የግንዛቤ ማስጨበጫ ስራዎችን በስፋት ሰርተን የፎርጀሪ ሁኔታ ሙሉ በሙሉ እስኪ ከስም ድረስ የመስራት ሁኔታ እየሰራን ነው። የማጥራት ስራ በትክክል እየሰራ ነው። ኮሚኒኬት እናደርጋለን ከታችኛው መዋቅር ጋር የምንጠራጠረው ትክክል ፊርማ ላይ ስም ላይ ፈራሚው ማን ነው፣ ማይተሙ ይሄ የት ነው የሚያጠራጥር ነገር ባለበት ጊዜ ቀጥታ ለወረዳ አስተባባሪዎችና ለከተማ እንደውላለን። እንዲሁም እስከ ቀበሌም የብዙዎቹ ስልክ አለ። ይሄ ካንተ ነው የሚል የማጣራ ስራ እየሰራ ነው። ከዚህ የተነሳ የፎርጅድ ሰርቲፊኬቶች ስርጭት ከሞላ ጎደል በጣም ቀንሷል። አሁን አምና በዚህ ሰዓት ያለው ፎርጀሪና
ዘንድሮ ያለው በጣም ዝቅ እያለ ነው። በተለያዩ ምክንያቶች ወደ ውጭ ሀገር ለመሄድ የሚፈልጉ ዜጎች ዘወትር ሰኞ እስከ ሮብ ባሉ የስራ ቀናት ወደ ጽህፈት ቤቱ በመምጣት ሰነዳቸውን ማረጋገጥ እንደሚችሉ የወላይታ ዞን ወሳኝ ኩነቶች ምዝገባ ጽህፈት ቤትም ጥሪ አቅርቧል። ሰኞ ማክሰኞና ሮብ ዕለት ማረጋገጡ ስራ ይሰራል። ሐሙስና አርብ ደግሞ የቢሮ ስራ ለመስራት አቅደናል። ይሄ ኦሬዲ የተጀመረ ነገር ነው። ነገር ግን ይህንን በዚህ አጋጣሚ የህብረተሰቡ እንዲያውቅ የምንፈልገው ነገር ምንድነው የሰርቲፊኬት ማረጋገጥ ስራ የምንሰራው ሰኞ ማክሰኞና ሮብ መሆኑና ሐሙስና አርብ መጥተው ሌሎች ስራዎች ቢሮ ውስጥ ያሉን ስራዎችን እንትን ከማለት በዚህ ቀን መጥተው አገልግሎታቸውን እንዲያገኙ ጥሪ ያቀርባለሁ።